እንደምን ሰንብታችኋል የዋዜማ ሬዲዮ አድማጮች የዋዜማ መጽሔት ሳምንታዊ ዝግጅታችን ተጀምሯል አብራችሁን በመቆየት እንድታደምጡን እንጋብዛለን በዛሬው የዋዜማ መጽሔት መሰናዷችን የተለያዩ ጉዳዮችን ከሀገር ውስጥ እንዳስሳለን በቅርቡ በመተማ በትግረኛ ቋንቋ ተናጋሪ ኢትዮጵያውያን ላይ ተፈጽሟል የተባለው ዘርን ያማከለ ጥቃት የገዢው ፓርቲ ሴራ ስለመሆኑ ማስረጃዎች ደርሰውናል ወትሮ ሰፍ የሚባልላቸው የአዲስ አበባ መሬቶች ጨረታ በቅርቡ ግን ይህ ነው የሚባል ተጫራጭ ሳያገኙ እስከ መሰረዝ ደርሰዋል የተሸጡትም ቢሆን ዋጋቸው ከተጠበቀው በታች መሆኑ እየተነገረ ነው ምክንያቱ ምን ይሆን ገዢው መንግስት የከፍተኛ ትምህርት ተቋማት መምህራንን ሰብስቦ ያነጋገረ ነው ከዚሁ ጋር ተያይዘው የሚነሱ ጉዳዮች ላይም ዳሰሳ እናደርጋለን አቶ በረከት ስምኦን ለአመታት የኖሩበትን ቤት ለቀው ወጥተዋል ሰማያዊ ፓርቲ ጠቅላላ ጉባኤውን እንዳያደርግ በምርጫ ቦርድ ታግዷል ለምን እነዚህን ዘገባዎች በዋዜማ መጽሔታችን ታደምጣላችሁ ዋዜማ ሬዲዮን በድረገጻችን www.wazemaradio.com ላይ እንዲሁም በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ በስልኮቻችሁ ላይ ዋዜማ ሬዲዮ አፕንም ዳውንሎድ በማድረግ በቀላሉ ልታደምጡን ትችላላችሁ ሐሳብ ጥቆማ አስተያየት ሲኖራችሁ wazemaradio@gmail.com ላይ መልእክቶቻችሁን አድርሱን የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ ቻላቸው ታደሰ መሰሉ ንጉስ ዳንኤል ድርሻ መስፍን ነጋሽ ደረሰ ጌታቸው ኤዶም ካሳዬ አርጋዋሽኔና እኔም ሃኒ ሰለሞን ነን ከዋዜማ ጋር የምታሳልፉት ጊዜ የሚያስቆጭ እንደማይሆን ተስፋ እናደርጋለን መልካም ቆይታ ዋዜማ ሬዲዮን የምታደምጡት የምናስቀድመው ይህኛውን ነው በቅርቡ በመተማ በትግረኛ ተናጋሪ ኢትዮጵያውያን ላይ ተፈጽሟል በተባለው ዘርን ያማከለ ጥቃት ውስጥ የደህንነቶች እጅ አለበት ተብሏል ዝርዝር አለን ኤዶም ካሳዬ ታቀርበዋለች በቅርቡ በምዕራብ ኢትዮጵያ ሱዳን ድንበር አቅራቢያ መተማ ዮሐንስ አካባቢ በትግርኛ ተናጋሪ ኢትዮጵያውያን ላይ ተፈጸመ የተባለው ዘርን ያማከለ ጥቃት ሆነ ተብሎ በጸጥታ ሰራተኞች የተቀነባበረ እንደነበረ ጉዳዩን በቅርብ የመረመሩ የዲፕሎማቲክ ምንጮች መሰከሩ አጋጣሚውን የትግራይ ክልል መንግስት አሊያም የሀገሪቱ የደህንነት ባለስልጣናት የዘር ፍጅት አደጋ እንደተከሰተ አድርገው በማቅረብ ከሀገር ውስጥም ሆነ ከዓለም አቀፍ ማህበረሰብ ሀዘኔታና ድጋፍ ለማግኘት ሙከራ ማድረጋቸውን የሚያሳዩ መረጃዎች ተገኝተዋል የዋዜማ ሁነኛ የዲፕሎማቲክ ምንጮች ባደረሱን መረጃ ድርጊቱ በተፈጸመበት ወቅት በስፍራው የነበሩ የረድኤት ሰራተኞች ከድርጊቱ በኋላ ወደ ስፍራው ያመሩ ሁለት አጣሪ ቡድኖችና የአማራ ክልል መንግስት ባለስልጣናት የደረሱበት መደምደሚያ የመንግስት የደህንነት ሰራተኞች በበላይ አለቆቻቸው ትዕዛዝ መሰረት የትግራይ ተወላጆች ሸሽተው ወደ ሱዳን እንዲገቡ ተደርገዋል ሸሽቱ ከመጀመሩ በፊት በአካባቢው ውጥረት እንደነበረ ነገር ግን በትግራይ ተወላጆች ላይ ብቻ ያነጣጠረ እንዳልነበረ ኋላ ግን በርካታ ትግርኛ ተናጋሪዎች ሽሽት መጀመራቸው ድንጋጤ ፈጥሮ እንደነበረ ተቀማጭነታቸው አዲስ አበባ የሆነ ዲፕሎማት በጻፉት የውስጥ ሰነድ ላይ ገልጸዋል ይህንን ጉዳይ ማጣራት ያስፈልገ የተባለው ደግሞ እውነት ከሆነ ችግሩን ለመቀልበስ በማለት እንደነበረ ሰነዱ በመግቢያው ያትታል የትግርኛ ተወላጆቹ ሽሽት ከመጀመራቸው በፊት ጸጉረ ልውጥ የጸጥታ ሰራተኞች ወደ ስፍራው መድረሳቸውና የአካባቢው ማለትም የአማራ ክልል ባለስልጣናት ሰዎች በመኪና ተጭነው እስኪወጡ የሚያውቁት ነገር እንዳልነበረ ምስክርነት ሰጥተዋል የትግርኛ ተናጋሪዎቹ ከአካባቢው ሲወጡና ጉዞ ሲጀምሩ በደህንነት ሰራተኞች ፊልም መቀረጻቸውን መመልከታቸውን የአካባቢው ነዋሪዎች ተናግረዋል ቢያንስ 3 መኖሪያ ቤቶች ላይ ደግሞ ነዋሪዎቹ ከወጡ በኋላ ባልታወቁ ሰዎች ጥቃት
ጥቃት መፈጸሙን የሚያሳይ መረጃ አለ። በወቅቱ በስፍራው የነበሩ 3 የረድኤት ሰራተኞች በአጋጣሚ ሰዎች የተሰበሰቡበት አካባቢ በመገኘታቸው ለ4 ሰዓታት በአነስተኛ ምግብ ቤት ውስጥ ታግተው እንደነበረና ስልኮቻቸውና ካሜራዎቻቸው ላይ የነበሩ ምስሎች መበርበራቸውን ተናግረዋል። ይህንን ጉዳይ ለማጣራት ወደ ስፍራው የተላኩ 2 የተለያዩ መረጃ አሰባሳቢዎች ያገኙት መረጃ የትግርኛ ተናጋሪዎች ሽሽት በተደራጀ መልክ መካሄዱን የሚያሳዩ መረጃዎች መኖራቸውን ሪፖርት አድርገዋል። አካባቢው ለድንበር ቅርብ በመሆኑ ከፍተኛ ወታደራዊና የደህንነት ሰራተኞች የሚንቀሳቀሱበት ሆኖ ሳለ ለምን ሌሎች የደህንነት ሰራተኞች ከመቀሌ ወይም ከአዲስ አበባ ወደ ስፍራው እንደተላኩ ግልጽ አይደለም ይላሉ መረጃ አሰባሳቢዎቹ። በትግርኛ ተናጋሪዎች ላይ ስጋትና ፍራቻ መኖሩን መካድ አይቻልም። ይሁንና ኢትዮጵያውያን በአመዛኙ ለማህበራዊ ትስስር በሚሰጡት ልዩ ዋጋ ይህ አብሮነት እንዲናጋ የሚፈቅዱ አይደሉም። በመተማ የነበረው ሁኔታም በዚህ መነጽር መታየት ይኖርበታል ይላሉ ዲፕሎማቱ በሰነዱ ላይ ባሰፈሩት አስተያየት። እስካሁን ባለን መረጃ ጥቃት የተፈጸመባቸው የትግርኛ ተናጋሪዎች በቁጥር እጅግ ኢምንት ናቸው። በአብዛኛው ገና ለገና ጥቃት ይፈጸምብኛል በሚል ስጋት ከባህር ዳር፣ ከጎንደር፣ የኦሮሚያ አንዳንድ አካባቢዎች መኖሪያቸውን ለቀው ወደ አዲስ አበባና ወደ ትግራይ ያመሩ መኖራቸውን እናውቃለን ይላል ሪፖርቱ። ይህንን ስጋት የደህንነት ተቋሙ እንደ ጥሩ አጋጣሚ ሊጠቀምበት መሞከሩን የሚያሳይ በቂ ፍንጮች አሉ ይላል ሰነዱ። ለፕሮፓጋንዳ ፍጆታ የትግራይ ተወላጆች ከጎኑን ለማሰለፍም ፍላጎት እንዳለው ማሳያ ነው። ለሌሎች ኢትዮጵያውያን ሀገሪቱ በዘር ፍጅት አደጋ አፋፍ ላይ እንዳለች አስመስሎ በማሳየት በሀገሪቱ ያለው ተቃውሞ አደጋ ያመጣል የሚል ስጋት የማጫር እቅድ ሊኖረውም ይችላል። ይህንን ዋናው የደህንነት መስሪያ ቤት ወይም የትግራይ ክልል በተናጠል አሊያም በጋራ ያደረገው መሆኑን መረጋገጥ አልተቻለም። የትግራይ ክልል አሊያም የማዕከላዊው መንግስት የዘር ፍጅት አደጋ ማንዣበቡን በመተማው አጋጣሚ በማሳየት ራሱን አረጋጊና የሰላም ዋስትና በማድረግ ለዓለም አቀፉ ማህበረሰብ ያለ ኢህአዴግ አመራር ሀገሪቱ ወደ እልቂት እንደምትገባ ለማመልከት ሊያውለው መሞከሩን ዲፕሎማቱ በሰጡት አስተያየት አስፍረዋል። በጎንደር ተቃውሞ ተባብሶ በነበረበት በሐምሌ 2008 የኢትዮጵያ መንግስት በኢትዮጵያ ሳተላይት ቴሌቪዥን ኢሳት በአሜሪካ ድምጽ ሬዲዮ የአማርኛው ክፍል ቪኦኤ ላይ የዘር ፍጅት ቅስቀሳ አድርገውብኛል ሲል ለአሜሪካ መንግስት ክስ አቅርቦ ነበር። ክሱ ተቀባይነት አላገኘም። የኢትዮጵያ የደህንነት መስሪያ ቤት ራሱ ፈንጂ በማፈንዳት ተቃዋሚ የፖለቲካ ኃይሎችንና ኤርትራን ይወነጅል እንደነበረ ከዚህ ቀደም ይፋ የሆነ የአሜሪካ ሚስጥራዊ የዲፕሎማቲክ ሰነድ መግለጹ ይታወሳል። በዋዜማ ሬዲዮ የዋዜማ መጽሔት ዝግጅትን የምታደምጡት መንግስት የከፍተኛ ትምህርት ተቋማት መምህራንን እያነጋገረ ነው። እሱን የተመለከተ ዘገባ አለን። ወደ ኋላ ላይ እንመለስበታለን። አቶ በረከት ስምኦን ለአመታት የኖሩበትን ቤት ለምን ለቀቁ? እሱን እናስቀድም። የኢህአዴግ ራስ እንደሆኑ የሚታሰቡት ነባር ታጋይና አመራር አቶ በረከት ስምኦን ለአመታት የኖሩበት የነበረው ቤት ከሰሞኑ ለህጋዊ ባለቤቱ እንዲመለስ ሆኗል። የቤቱ ባለቤት የዛሬ 16 ዓመት ገደማ ቤቱ አላግባብ የተወረሰባቸው ስለሆነ እንዲመለስላቸው የኢትዮጵያ ፕራይቬታይዜሽን ኤጀንሲ ወስኖላቸው ነበር። ሆኖም ይህንን ለማስፈጸም የመንግስት ቤቶች ኤጀንሲ ዛሬ ነገ ሲል ቆይቶ ከ16 ዓመታት በኋላ ሰሞኑን ውሳኔውን ተግባራዊ ማድረጉን የዋዜማ ምንጮች ጠቁመዋል። ቤቱ በቦሌ ክፍለ ከተማ ወረዳ 17 በቀድሞ አጠራር ደግሞ ቀበሌ 19 የሚገኝ ሲሆን በቤት ቁጥር 119 ተመዝግቦ ይገኛል። ውብ የብሎኬት አጥር ያለውና ከሜሪዲያን ሆቴል ወደ አትላስ በሚያሾልከው የውስጥ ለውስጥ አስፋልት መንገድ በስተቀኝ የሚገኘው ይህ መኖሪያ ቤት ከአቶ በረከት ቀደም ብሎ ለተወሰኑ አመታት የቀድሞው ኢታማዦር ሹም ጀነራል ጻድቃን ገብረትንሳይ መኖሪያ ሆኖ አገልግሏል። ጀነራሉ ከዚህ ቤት ብዙም ሳይርቅ ቦሌ መድኃኔዓለም ከቢር ጋርደን ጀርባ ባለ ስፍራ አንድ ፎቅ ቤት ሰርተው ለአሜሪካ ኤምባሲ አከራይተው ይገኛሉ። ጀነራል ጻድቃን በተለይ ወደ ንግዱ ዓለም ከገቡ በኋላ ሌሎች በርከት ያሉ መኖሪያ ቤቶችንም ገንብተው በባለቤትነት ያስተዳድራሉ። የአቶ በረከት ስምኦን መኖሪያ ሆኖ የቆየው ግቢ ውጫዊ ክፍሉ ከድንጋይ የተሰራ ሲሆን ለአይን የማይከብድ ውብ ቪላ በግቢው መሃል ላይ ሰፍሮ ይታያል። ምንም እንኳን ባለ አንድ ፎቅ ቤት ቢሆንም ከውጭ እይታ
ግን ፎቅ የማይመስል ባለ 4 ማዕዘን ቅርጽ ያለው ገዘፍ ያለ መኖሪያ ቤት ነው። ከቤቱ ባሻገር ዋናውን ቤት የሚከቡ ሰፊ የአረንጓዴ ቦታ ሽፋን ያለው ሲሆን ግቢው በግምት 2000 ካሬ ሜትር ስኩዌር የሚሸፍን ነው። ቤቱ ከአዋጅ ውጪ እንደተወረሰባቸው አሁን ግን እንዲመለስላቸው ለፕራይቬታይዜሽን ኤጀንሲ ያመለከቱት የቤቱ ቀደምት ባለቤት አቶ መሐሪ ተወልደ ብርሃን ከ1987 ዓ.ም ጀምሮ አቤቱታቸው ሰሚ እንዲያገኝ የቤቶች ኤጀንሲን ወትውተዋል። የቤቶች ኤጀንሲ በበኩሉ ካለፈው ዓመት ጀምሮ የፍርድ ቤት ውሳኔውን ለማስፈጸም ጊዜ ይሰጠኝ ሲል ቆይቶ ነበር። ይህም የሆነው ቤት ውስጥ ከፍተኛ ባለስልጣን እየኖሩበት ስለሆነና እርሳቸውን የሚመጥን ቦታ እስኪገኝ ጊዜ በማስፈለጉ እንደሆነ ሲገለጽ ነበር። ያም ሆኖ አቶ በረከት ስምኦን ቤቱ በፍርድ ቤት እንዲመለስ ከተወሰነ ወደ ሌላ ቤት ለመዘዋወር ረጅም ጊዜ መውሰድ አያሻም በማለት ተለዋጭ ቤት በአስቸኳይ እንዲዘጋጅላቸው ሲጠይቁ እንደነበር ተገልጿል። ይህንኑ ጥያቄያቸውን መሰረት በማድረግ መኖሪያ ቤቱ ለአቶ መሐሪ እንዲመለስ ሆኗል። አቶ በረከት መልካም የሚባሉ ጎረቤት እንደነበሩ አብረዋቸው የኖሩ ይናገራሉ። ለበዓላትም ሆነ ማንኛውንም ዝግጅት በጎረቤቶቻቸው እንዲገኙ ሲጠሩ ያለምንም ማቅማማት ይታደሙ እንደነበር ለረጅም ጊዜ የተጎራበቷቸው የአካባቢው ነዋሪዎች በበጎ ያነሷቸዋል። ቤቱ ከረጅም ዓመታት በኋላ የተመለሰላቸው አቶ መሐሪ በኮንስትራክሽንና በውሃ ቁፋሮ ስራ ላይ የተሰማሩ ከፍተኛ ባለሀብት ናቸው። በድረገጻችን www.wazemaradio.com በማህበራዊ ድረገጾች በፌስቡክ እና በትዊተር ዋዜማ ሬዲዮ እንዲሁም በስልኮቻችሁ ላይ ዋዜማ ሬዲዮ አፕን ዳውንሎድ በማድረግ የዋዜማ ሬዲዮ የዋዜማ መጽሔት ዝግጅትን እያደመጣችሁ ስለሆነ ከልብ አድርገን እናመሰግናለን። በዛሬው የዋዜማ መጽሔት ዝግጅታችን የሰማያዊ ፓርቲ ጠቅላላ ጉባኤ እንዳይካሄድ በምርጫ ቦርድ ስለመታገዱ እንዲሁም የአዲስ አበባ መሬት ለመጀመሪያ ጊዜ ተጫራች ስለማጣቱ ወደ ኋላ ላይ እንመለስበታለን። አሁን የምናስቀድመው ይህንን ነው። የትኛው መንግስት መምህራንንና ከመምህራን ጋር የተያያዙ የሆኑ ማህበራትን አቅልሎ አይመለከትም። አምባገነን መንግስታት ደግሞ እነዚህን ማህበራት እስካላዳከሙ ድረስ እንቅልፍ አይወስዳቸውም። ከመንግስት ሰራተኞች አብላጫውን ድርሻ የሚይዙት መምህራንና ከጀርባቸው ያሉ በሚሊዮን የሚቆጠሩ ተማሪዎች በአንድ ድምጽ ከተናገሩ ሊፈጠር የሚችለውን ተጽዕኖ ለመገመት ሊቅ መሆን አያስፈልግም። በኢትዮጵያ መምህራን የከፍተኛ ትምህርት ተቋም ምሁራን መንግስትን በሐሳብም ቢሆን በመፈተን ከሌሎች ሙያተኞች የተሻለ ታሪክ ያላቸው ናቸው። ለዚህም ይመስላል ኮሽ ባለ ቁጥር መንግስት የስልጣና ማንዋል ይዞ ለስብሰባ የሚሰናዳው። አሁንም የሚታየው ይሄው ነው። መምህራን ለስልጣና በሚል ስብሰባ ተጠርተዋል። ባለፈው ሳምንት በተጀመረው የከፍተኛ ትምህርት ተቋማት መምህራን ስብሰባ የተለያዩ ማግሮምሮሞች እንደተሰሙ ስልጣናውንም አቋርጠው እስከ መውጣት የደረሱ እንደነበሩ ተዘግቧል። በተናጥል እንጂ በጋራ ድምጻቸውን ለማሰማት ጠንካራ ማህበር የተነፈጉት መምህራን በእርግጥ የመንግስት ስጋት ናቸውን? ስልጣናው በዚህ ወቅትስ ለምን አስፈለገ? ሰፊ ትንታኔ ይዘናል። ቻላቸው ታደሰ ያቀርበዋል። የኢህአዴግ መራሹ መንግስት በተከታታይ ህዝባዊ አመጽ እየተናጠ ባለበት በዚህ ወቅት የከፍተኛ ትምህርት ተቋማት መምህራንን እያወያየ ሰንብቷል። ላለፉት 25 ዓመታት ኢህአዴግ ከሞራን ጋር ያለው ግንኙነት በአብዛኛው ጎርባጣ ሊባል የሚችል ነው። ኢህአዴግ በተደጋጋሚ ከሚወቀስባቸው ጉድለቶች አንደኛው ቢያንስ ሀገር ውስጥ ካሉ ምሁራን ጋር ተቀራርቦ መስራት አለመፈለጉ እንደሆነ ይታወቃል። የፌዴራል ከፍተኛ ትምህርት ተቋማትም ቁጥራቸው በፍጥነት ጨምሮ 33 ቢደርሱም ከመምህራኑ ጋር ያለው ግንኙነት ግን በመራራቅ ላይ የተመሰረተ ሆኖ ቀጥሏል። ኢህአዴግ አሁንም ሆነ ካሁን በፊት መምህራንን የሚያወያየው ሀገሪቱ ለገባችበት ፖለቲካዊ አጣብቂኝ መፍትሄ ለማግኘት አይመስልም። በወቅታዊ ሀገራዊ ጉዳዮች እንወያይ የሚለውን የምሁራን ጥያቄ ወደ ጎን ገፍቶ ራሱ የቀረጸውን አጀንዳ ለመጫን እየተረተረ መሆኑም ይህንኑ ያረጋግጣል። በሰሞኑ አጀንዳውም በከፍተኛ ትምህርት ጥራት ላይ ማተኮርን መርጧል። እንቆቅልሹ ግን የከፍተኛ ትምህርት ጥራትና አግባብነት ኤጀንሲ ዳይሬክተር በሳምንቱ መጨረሻ ላይ ለአንድ ሀገር የውስጥ ጋዜጣ በሰጡት ቃለ ምልልስ ኤጀንሲው ጉድለት ያለባቸው የዩኒቨርሲቲ አሰራሮችን የማስቀየስ ስልጣን ካልተሰጠው በስተቀር የከፍተኛ ትምህርት ተቋማትን መቆጣጠር አንችልም ማለታቸው ይታወሳል። መንግስት ጠንካራ ተቋማዊና ህጋዊ አሰራር ሳይዘረጋ ነው እንግዲህ ዘንድሮ መምህራንን እያወያየ ያለው። ታዲያ በዚህ ወቅት ለመሆኑ ኢህአዴግ ከከፍተኛ ትምህርት ተቋማት ጋር በተለይም ከመምህራን ጋር ያለው ግንኙነት ምን ይመስላል? በአሁኑ ወቅት መንግስት ከምሁራን ይመጣብኛል የሚለው ስጋት ምን ይሆን? ምሁራን በመንግስት ላይ ሊፈጥሯቸው የሚችሏቸው ተጽዕኖዎችስ ምን ናቸው? የሚሉት ጥያቄዎች ይነሳሉ።
ዛሬም ድረስ ከፍተኛ ትምህርት ተቋማትን ከሚቆጣጠርባቸው መንገዶች መካከል ዓመታዊ በጀት መመደብ፣ የቦርድ አባላትን መሰየም፣ የዩኒቨርሲቲ ፕሬዝዳንቶችን መሾምና በየደረጃው ያሉ የዩኒቨርሲቲውን አመራሮችና መምህራንን የፓርቲ አባል ማድረግ ዋነኛዎቹ ናቸው። በተለይ ትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ከፍተኛ የስልጣን አካል ለሆነው ቦርድ አብዛኞቹን አባላት በመሾም በቀጥታ እጁን ያስገባል። የቦርዱ ተጠሪነትም ለትምህርት ሚኒስቴር ነው። ሚኒስቴሩ 7 አባላት ላሉት ቦርድ ሊቀመንበርና 3 በድምፅ የሚሳተፉ አባላትን መምረጥ ይችላል። የከፍተኛ ትምህርት ተቋማት የሚተዳደሩበት አዋጅ ቁጥር 650/2001 የዩኒቨርሲቲው አገልግሎት ተጠቃሚ የሆኑ አካላት በቦርዱ መወከል እንዳለባቸው ይደነግጋል። አባላቱም ከከፍተኛ ትምህርት ጋር ባላቸው ተያያዥነትና ብቃታቸው ተመዝነው እንዲመረጡ ያዛል። በአብዛኛው የዩኒቨርሲቲ ቦርድ አባላት ግን የፌዴራልና ክልል ፖለቲከኞች መሆናቸው በስፋት ይነገራል። በቦርዱ አባላት ፖለቲካዊ አመለካከትና አቅም ውስንነት ሳቢያም ለዩኒቨርሲቲዎች ስትራቴጂክ አቅጣጫ ማጣት ተጠያቂ ነው። አዋጁ የዩኒቨርሲቲው አገልግሎት ተጠቃሚ የሆኑ አካላት በቦርዱ መወከል እንዳለባቸው ደንግጎ እያለ መረጃዎች የሚጠቁሙት ግን ስራ ፈጣሪ የሆነው የንግዱ ማህበረሰብና ሲቪል ማህበራት ያላቸው ተሳትፎ በጣም ዝቅተኛ መሆኑን ነው። በአዋጁ መሰረት ዩኒቨርሲቲዎችን የሚመሩ ፕሬዝዳንቶችን ለትምህርት ሚኒስቴሩ አቅርቦ የሚያሾመውም ይኸው ቦርድ ነው። በአብዛኛው ደግሞ የገዢው ድርጅት አባላት የሆኑ ምሁራንን በፕሬዝዳንትነት መሾም ስለተለመደ ፕሬዝዳንቶቹ በቦርዱም ሆነ በመንግስት የሚወሰኑትን ውሳኔዎች የማይቀበሉበት እድል ጠቧል። በትምህርት ሚኒስትሩ የተሾሙት የዩኒቨርሲቲ ፕሬዝዳንቶች በበኩላቸው 3 የቦርድ አባላትን ለሚኒስትሩ አቅርበው የማሾም ስልጣን አላቸው። ስለዚህ መንግስት በቦርዱም ሆነ በፕሬዝዳንቶች በኩል በከፍተኛ ትምህርት ተቋማት ላይ ቀጥተኛ የሆነ ተጽዕኖን ያሳርፋል። ለአብነትም የትምህርት ሚኒስትሩ ሽፈራው ሸጉጤ ከሰሞኑ ስብሰባ ጋር በተያያዘ የሐዋሳ ዩኒቨርሲቲ ፕሬዝዳንትን ከኃላፊነት ያነሱበት ፍጥነት ትምህርት ሚኒስቴር በተቋማቱና በሚያስተዳድራቸው ቦርድ ላይ ያለውን ትልቅ ስልጣን ያሳያል። ለፌዴራል ዩኒቨርሲቲዎች ፕሬዝዳንት ሆነው የሚሾሙ ሰዎች ዩኒቨርሲቲው ባለበት አካባቢ ያለው ገናና ብሔር ተወላጅ እንዲሆኑ የማድረግ አዝማሚያም ጎልቶ ይታያል። ገዢው ፓርቲ በከፍተኛ ትምህርት ተቋማት መሰረታዊ ድርጅት የሚባል አወቃቀር በመፍጠር መምህራንን፣ አስተዳደር ሰራተኞችንና ተማሪዎችን የገዢው ድርጅት ብሔር ድርጅቶች አባል ለማድረግ ሰርቷል። በዚህም ተቋማቱን ለመቆጣጠር ሞክሯል። በእርግጥ ከመምህራን ይልቅ የመንግስት ዋነኛ ስጋቶች የሆኑት የከፍተኛ ትምህርት ተቋማት ተማሪዎች ናቸው። ባሳለፍነው ዓመት ብቻ በኦሮሚያው ህዝባዊ አመጽ ወቅት በተለይ በኦሮሚያ ክልል ከሚገኙ ከፍተኛ ትምህርት ተቋማት ቁጥራቸው በትክክል ያልታወቁ ተማሪዎች ህይወት ጠፍቷል፣ ንብረትም ወድሟል። ሆኖም መንግስትም ሆነ የዩኒቨርሲቲው አስተዳደሮች የግጭቶቹ መነሻ ምክንያት አጣርተው አላሳወቁም። ተጠያቂ አካል ሳይኖር እንዲሁ ተድበስብሶ ቀርቷል። ህዝባዊ አመጹ ይበልጥ በተቀጣጠለበት በክረምቱ ወራት ከፍተኛ የመንግስት ትምህርት ተቋማት ዝግ የነበሩ መሆኑ ለገዢው መንግስት እንደ መልካም ዕድል የተቆጠረውም የተማሪዎቹ ተጽዕኖ ግዝፈትን ከግምት በማስገባት ነው። በጠቅላላው ሲታይ መንግስት በተለይ ከቅርብ ጊዜ ወዲህ ከከፍተኛ ትምህርት ተቋማት መምህራን ይህ ነው የሚባል ፖለቲካዊ ተቃውሞ ገጥሞት አያውቅም። በእርግጥ መንግስት ከሰሞኑ ስብሰባ የተወሰኑትን መርጦ በቴሌቪዥን ለህዝብ ማሳየት ባይፈልግም በ1993 ዓ.ም ከአቶ መለስ ከመሩት የመምህራን ስብሰባ ወዲህ ጠንከር ያሉ ቅሬታዎች የቀረቡበት የአሁኑ ስብሰባ ይመስላል። ይሁን እንጂ በሰሞኑ ስብሰባ የሚሰማው ጉርምርምታ በተናጥል የሚሰማ ከመሆን አላለፈም። ለዚህ አንዱ ምክንያት ተደርጎ ሊጠቀስ የሚችለው የከፍተኛ ትምህርት ተቋማት መምህራን ነፃ የሙያ ማህበር የሌላቸው መሆኑ ነው። ሀገር አቀፉ የመምህራን ማህበርን በመንግስት ጠንካራ ክንድ ሲደቆስና በውስጣዊ ክፍፍል ሲታመስ ኖሮ ዛሬ ላይ እስትንፋሱ መኖሩ አጠራጣሪ ሆኗል። በዚህም ሳቢያ ምሁራን ጥያቄ ሲያቀርቡም ሆነ መንግስትን ሲተቹ በተናጥል ነው። በተናጥል መንግስትን መገዳደር ደግሞ ከባድ ዋጋ እንደሚያስከፍል በቅርቡ በዶክተር መረራ ጉዲናና ዶክተር ዳኛቸው አሰፋ ላይ የደረሰው በቂ ማስረጃ ነው። ሁለቱ ምሁራን ከቀጣሪያቸው አዲስ አበባ ዩኒቨርሲቲ ጋር በውል አለመራዘም ጉዳይ ሲከራከሩ በተናጥል እንጂ የመምህራን ማህበር አልደረሰላቸውም። በተለይ በሰሞኑ ስብሰባ የሚወጡት መረጃዎች የሚያረጋግጡት ነፃ የመምህራን ሙያ ማህበራት አለመኖር ከባድ ተጽዕኖ መፍጠሩን ነው። መምህራኑ በተደራጀ መንገድ ሀገራዊና ተቋማዊ ጥያቄዎቻቸውን፣ ቅሬታቸውንና አቋማቸውን ለመንግስት ማቅረብ አልቻሉም። በተደራጀ አኳኋን በወቅታዊ ሀገራዊ ጉዳዮች ላይ ለመወያየት መንግስትን ማስጎብደድ አልቻሉም። መምህራኑ የመንግስትን እጅ በጋራ መቆልመም የሚችሉበት አንደኛው ዘዴ ሀገር አቀፍ ስራ ማቆም አድማ ቢሆንም እንዲህ አይነቱ ውሳኔ ግን ያለ ነፃ ሙያ ማህበር የሚሞከር አይደለም። መንግስትም ክፍተቱን ስለሚያውቅ ነው ፖለቲካዊ አጣብቂኝ ውስጥ በገባበት ወቅት እንኳ ከመምህራኑ ጋር ፊት ለፊት ለመወያየት ያልፈራው። በክልሎች የሚገኙ የፌዴራል ከፍተኛ ትምህርት ተቋማት ፌዴራል አልሸታሉ የሚል ቅሬታም ከየአቅጣጫው ይሰማል። ለዚህ ቅሬታ አስተዋጽኦ እያደረገ ያለው የክልል ፕሬዝዳንቶች የፌዴራል ዩኒቨርሲቲዎች ቦርድ ሰብሳቢ መሆናቸው ነው። ለአብነት ሐዋሳ ዩኒቨርሲቲን ብንወስድ እንኳ የቀድሞው የደቡብ ክልል ፕሬዝዳንት ሽፈራው ሸጉጤ የቦርድ ሰብሳቢው ነበሩ። የአሁኑ የክልሉ ፕሬዝዳንት ደሴ ዳልኬም አሁንም ስራ ላይ ላለውን ቦርድ እየመሩ ነው። የእንዲህ አይነቱ አሰራር መደጋገም የፌዴራል ከፍተኛ ትምህርት ተቋማት የክልል ዩኒቨርሲቲ እንዲመስሉ እያደረጋቸው መሆኑ እዚህም መዚያም ይሰማል። በዩኒቨርሲቲዎች ያሉ አስተዳደራዊ ኃላፊነት ቦታዎችም በአንድ ብሔር ብቻ እንዲያዙ ማድረጉንና ቅሬታን መፍጠሩን ዋዜማ ያነጋገረቻቸው ውስጥ አዋቂ ምንጮች ይገልጻሉ። በጥቅመኝነት ላይ የተመሰረተ ትስስር እንዲፈጠርም በር ከፍቷል ይላሉ ምንጮቹ። መንግስት በሲቪል ሰርቪሱ ላይ እንዳደረገው ሁሉ ቢፒአር የተባለውን ተቋማዊ ለውጥ በከፍተኛ ትምህርት ተቋማት ላይ እንደወረደ መተግበሩም መምህራንን ከመንግስት ጋር ያቀረነ እንደነበር የቅርብ ጊዜ ትዝታ ነው።
ቢፒአር የዩኒቨርሲቲዎችን አስተዳደራዊ መዋቅር፣ ስርዓተ ትምህርት ቅርጽ፣ አሰጣጥ ዘዴና ምዘና በጠቅላላው የመማር ማስተማሩን ሂደት ምስቅልቅሉን አውጥቶታል። በእርግጥ አንዳንድ ዩኒቨርሲቲዎች ተግባራዊነቱ አስቸጋሪ መሆኑን ሲረዱ ወዲያውኑ ነበር ወደ ቀድሞው አሰራር የተመለሱት። መጀመሪያ ላይ ግን ብዙዎቹ ተቋማት እንደወረደ ሲተገብሩት፣ እንደ መቀሌ ዩኒቨርሲቲ ያሉ ተቋማት ግን የትምህርት ሚኒስቴርን መመሪያ አንቀበልም ብለው ማንገራገራቸው ይታወሳል። መንግስት ብቃት የሌላቸውን ብዙውን ጊዜም ሐሰተኛ የትምህርት መስረጃ ያላቸውን ህንዳውያን በከፍተኛ ክፍያ በጅምላ በአስተማሪነት የሚቀጥርበት አሰራርም በኢትዮጵያውያን መምህራን ዘንድ ስር የሰደደ ቅሬታ ሲፈጥር ኖሯል። ከአሁኑ የሀገሪቱ ተጨባጭ ሁኔታ አንጻር ሲታይ መንግስት መምህራንን በመላ ሀገሪቱ መሰብሰቡ ከመምህራን የሚመጣበትን ፖለቲካዊ ተቃውሞ ዝቅተኛ መሆኑን አስልቶ የገባበት ይመስላል። ከመምህራኑ የተደራጀ ተቃውሞ አልገጠመውም ማለት ግን ኢህአዴግ የመምህራንን ልቦና አሸንፏል ማለት አይሆንም። በሰሞኑ ስብሰባ ዋነኛ ዓላማው ግን ከመምህራን ምናልባት ተቃውሞ ከመጣበት ከወዲሁ በእንጭጩ ለመቅጨትና በተለይም መምህራን ተቃውሞ የሚያነሱ ተማሪዎቻቸውን እንዲገሩለት ወይም ህዝባዊ አመጽ ሀገሪቱን ውጥንቅጥ ውስጥ እንደሚከታት እንዲያስገነዝቡለት የፈለገ ይመስላል። ለዋዜማ ሬዲዮ ቻላችሁ ታደሰ። በዋዜማ ሬዲዮ የዋዜማ መጽሔት ዝግጅትን የምታደምጡት የአዲስ አበባ መሬቶች ተጫራች አጥተዋል። እንመለስበታለን። ሰማያዊ ፓርቲ ጠቅላላ ጉባኤ እንዳያካሂድ በምርጫ ቦርድ መታገዱን የተመለከተውን እናስቀድም። ለቅዳሜ መስከረም 14 የተጠራው የሰማያዊ ፓርቲ ጉባኤ በብሔራዊ ምርጫ ቦርድ መታገዱ ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ ጠቅላላ ጉባኤው እንዳይደረግ ለመከልከሉ ምክንያት አድርገው የገለጹት በፓርቲው የኦዲትና ምርመራ ኮሚሽን የተጠራው ጠቅላላ ጉባኤ የፕሬዝዳንቱን እውቅና ባለማግኘቱ ነው። ሁለቱ ወገኖች ማለትም ስራ አስፈጻሚውና ኦዲትና ምርመራ ኮሚሽኑ ልዩነታቸውን በመፍታት ጠቅላላ ጉባኤውን ማድረግ አለባቸው ሲሉ አቶ ወንድሙ ተናግረዋል። ለቅዳሜ መስከረም 14 በፓርቲው የኦዲትና ምርመራ ኮሚሽን የተጠራውን ጠቅላላ ጉባኤ በተመለከተ የፓርቲው ፕሬዝዳንት ኢንጂነር ይልቃል ጌትነት ሆን ተብሎ ፓርቲውን የማፍረስ ስራ እየተሰራ ነው ብለዋል። በቦርድ ትዕዛዝ የተሰረዘው ጉባኤ መስከረም 21 ቀን እንዲደረግ እንጠራለን ሲሉ የኦዲትና ምርመራ ኮሚሽን አንጃው ተጠሪዎች ተናግረዋል። በሰማያዊ ፓርቲ ቤት ያለው ሁኔታ ሲታይ እንደቀደሙት አንድነትና ቅንጅት ፓርቲዎች የመከፈል አደጋ እንዳንዣበበበት ብዙዎች ሲናገሩ ይሰማል። ጠቅላላ ጉባኤውን ከፕሬዝዳንቱ እውቅና ውጪ ለማድረግ የተነሱት ቡድኖች በመንግስት የገንዘብ ድጎማ የሚደረግላቸውና ፓርቲውን ለመከፋፈል ስራ የተሰጣቸው ወገኖች ናቸው ሲሉም የሚናገሩ የፓርቲው አባላት መኖራቸው ይታወቃል። የዋዜማ መጽሔት ዝግጅትን በዋዜማ ሬዲዮ እያደመጣችሁ ነው። አብራችሁን ስለሆናችሁ ከልብ አድርገን እናመሰግናለን። አዲስ አበባን የጥቂቶች ያደረጋት የአዲስ አበባ የመሬት ዋጋ ጨረታ በወጣ ቁጥር ባልተጠበቀ የዋጋ መናሮች ሁሌም በርካቶችን እንዳስደመመ ነው። በደና ጊዜ ዞሮ መግቢያ አገኘን የሚሉ የከተማዋ ነዋሪዎች በመልሶ ማልማት ስላለመነሳታቸው ምንም ዋስትና በማያገኙባት ከተማ ይሄው ቦታ እየተሸነሸነ የሚሸጥበት ዋጋ አንዳንድ የከተማው አካባቢዎችን ከዓለማችን ትልልቅ ከተሞች እንደ ኒውዮርክ ጋር ለማነጻጸር የሚያስገድዱ አጋጣሚዎች እንደነበሩ ይታወሳል። የአዲስ አበባ የመሬት ዋጋ በየጊዜው እየናረ የተጫራቾች ቁጥርም ከቀረበው መሬት በላይ ሆኖ እንዳልተመጣጠነ 22 ዙሮችን አሳልፏል። 23ኛው ዙር ግን ለየት ያለ ነበር ተብሏል። ዝርዝር አለን። በአዲስ አበባ ከተማ አስተዳደር የመሬት ባንክና ማስተላለፍ ጽህፈት ቤት ለ23ኛ ዙር ካወጣቸው በርካታ የጨረታ ቦታዎች ውስጥ ሐሙስ መስከረም 12 ቀን ውጤታቸው የተገለጹ 21 ቦታዎች በተጫራች መጓደል መሰረዛቸው ተሰማ። በከተማዋ የሊዝ ታሪክ ይህንን ያህል ቁጥር ያለው ቦታ ተጫራች ሲያጣ ለመጀመሪያ ጊዜ ነው ተብሏል። በቦሌ፣ በየካ፣ በኮልፌ ቀራኒዮ፣ በንፋስ ስልክ ላፍቶና በአቃቂ ቃሊቲ ክፍለ ከተሞች በተመላከቱ 124 ቁልፍ ቦታዎች በሊዝ ደንብ ለአልሚዎች ለማስተላለፍ ግልጽ ጨረታ የወጣው ባለፈው ዓመት መገባደጃ ላይ ነበር። ከተገባደደው ዓመት የነሐሴ ወር መጨረሻ ጀምሮ
ጀምሮም በነበሩ ተከታታይ 13 የሥራ ቀናት ያህል የጨረታ ሰነዱ ሲሸጥ ነበር። የጨረታ ሰነዱን በርካታ ባለሀብቶች እንደገዙ ቢገለጽም ሁኔታዎች ከወትሮ ተመሳሳይ እንዳልነበሩ ታዛቢዎች ይናገራሉ። በማዘጋጃ ቤት የለማ መሬት ማስተላለፍ ቢሮ አካባቢ በተለየ ሁኔታ መቀዛቀዝ እንደነበር ለሊዝ መሬት ግብይት ቅርብ የሆኑ ሰዎች በሳምንቱ መጀመሪያ ላይ ሲናገሩ ተደምጠዋል። ሆኖም ከስከዛሬው የሊዝ ግብይት ልምድ እንዲሁም በአዲስ አበባ ከሚታየው የተጋነነ የመሬት ፍላጎት አንጻር 21 ቦታዎች ገዢ ያጣሉ የሚል ግምት በማንም ልቦና ውስጥ አልነበረም። የጨረታ ሰነዱን መዘጋት ተከትሎ ማክሰኞ ከጧቱ 3 ሰዓት ጀምሮ ጥቂት ባለሀብቶችና ወኪሎቻቸው የጨረታውን ውጤት ለመከታተል የተገኙ ሲሆን በቦሌ ክፍለ ከተማ ወረዳ 9 ሰሚት አካባቢና ወረዳ 11 ቦሌ ለሚ አካባቢ ለጨረታ ቀርበው የነበሩ 31 ቦታዎች ውጤት ይፋ ሆኗል። ብዙዎቹ ቦታዎች በአማካይ በካሬ 10,000 ብር ቀርቦባቸው ተጠናቀዋል። በቀጣዩ ቀን ማለትም ማክሰኞ መስከረም 10 ላይ በወረዳ 10 ልዩ ስሙ አያት ጸበል አካባቢ ለጨረታ ቀርበው የነበሩ 33 ቦታዎች ውጤት ይፋ የተደረገ ሲሆን ለቦታዎቹ የቀረቡ ዋጋዎች ከሌሎች ዙሮች አንጻር የተረጋጋ የሚባል እንደነበር እማኞች ይገልጻሉ። አብዛኛዎቹ ኪስ ቦታዎች ከ9,000 እስከ 14,000 ብር ለካሬ ቀረበባቸው ሲሆን እንደወትሮ የተጋነነ አንድም ዋጋ እንዳልተሰማ ጨረታውን የተከታተሉ ይገልጻሉ። የተለየ ክስተት ያጋጠመው ግን ሐሙስ መስከረም 12 ነበር። ከጧቱ 3 ሰዓት ጀምሮ ለጨረታ ውጤት ኢንቨሎፓቸው የተከፈቱ 41 ቦታዎች ሲሆኑ ሁሉም በአቃቂ ቃሊቲ ክፍለ ከተማ ወረዳ 1፣ ወረዳ 4 እና ወረዳ 9 የሚገኙ ኪስ ቦታዎች ናቸው። የብዙዎቹ አገልግሎት ቅይጥ በሚል የተገለጸ ሲሆን ይህም ለመኖሪያና ለቢዝነስ አገልግሎት የታለሙ እንደሆኑ አመላካች ነው። ቀሪዎቹ ቦታዎች ግዙፍ የገበያ ማዕከል ለመገንባት እንዲሆኑ የቀረቡ ሰፊ ቦታዎች ነበሩ። ሆኖም ከነዚህ በ3 የተለያዩ ወረዳዎች የሚገኙ 40 ቦታዎች ውስጥ ተጫራች ማግኘት የቻሉት 19 ብቻ መሆናቸው አነጋጋሪ ክስተት ሆኖ ተመዝግቧል። በአዲስ አበባ የሊዝ ታሪክ ተጫራች በስቶ እንጂ ተጫራች ጠፍቶ አያውቅምና የሊዝ ውጤት ተገልጾ ያበቃው ከምሳ ሰዓት በፊት ቀደም ብሎ ነው ይላሉ በህጋዊ የተጫራች ወኪልነት የጨረታውን ውጤት ሲከታተሉ የነበሩ ግለሰብ የጉዳዩን አስገራሚነት ለመግለጽ። የጨረታ ሳጥን አንድ ጊዜ ከተከፈተ ሳይጠናቀቅ መዝጋት ስለማይቻል ወትሮ የጨረታ ውጤት ሲገለጽ እስከ ምሽቱ 4 ሰዓት የሚቆይበት ጊዜ ነበር ሲሆን በዚህ ዙር ከምሳ ሰዓት በፊት ውጤት ተገልጾ መጠናቀቁ አስገራሚ ሆኗል። ጨረታው ከሌላው ጊዜ የተቀዛቀዘ ለመሆኑ ተጨማሪ ማስረጃ የሚያቀርቡት እኚህ የተጫራች ህጋዊ ወኪል ለቦታዎቹ የቀረቡ ዋጋዎችን በመጥቀስ ነው። ለምሳሌ አቶ ክብረአብ የተባሉ ግለሰብ በ2222 ብር 326 ካሬ ቦታን ማሸነፍ ችለዋል። ይህ ዋጋ ባለፉት ጥቂት ዓመታት ውስጥ ለሊዝ ቦታ የቀረበ እጅግ ዝቅተኛ ዋጋ ሆኖ ተመዝግቧል። በዚሁ ክፍለ ከተማ አቶ ዳዊት ኪዳኔ የተባሉ ባለሀብት ለ250 ካሬ ቦታ 15100 ብር እንዲሁም አቶ ዘላለም እሸቱ ለ550 ካሬ ቦታ 15555 ብር በመስጠት ለዙሩ ውድ የሚባል ዋጋን በማቅረብ አሸንፈዋል። አቃቂ ቃሊቲ ክፍለ ከተማ በአመዛኙ ለኑሮ ምቹ ተደርጎ ስለማይታሰብና የኢንዱስትሪ ዞን ነው ስለሚባል በብዙ ግለሰቦች ዘንድ ለመኖሪያ ተመራጭ አይደለም። ይህም ለመኖሪያ ቤት ቦታ የሚፈልጉ ባለሀብቶች ዝቅተኛ ዋጋ እንዲሰጡ ያደርጋቸዋል። ሆኖም በዚህ ዙር በክፍለ ከተማው ከቀረቡት ቦታዎች አብዛኛዎቹ ለቢዝነስና ለቅይጥ አገልግሎት የሚውሉ ሆኖ ሳለ እንዴት በቂ ተጫራች ላይኖራቸው ቻለ የሚለው ብዙዎችን እያነጋገረ ነው። በሊዝ ጨረታ ህግ አንድ ቦታ 3 የሚሆኑ ተጫራቾች ካልተሳተፉበት ጨረታው ይሰረዛል። ነገሩ አጋጣሚ ነው የሚሉት እንዳሉ ሁሉ ለሊዝ ግብይት ቅርብ የሆኑ ታዛቢዎች ክስተቱን ከወቅታዊው የሀገሪቱ አለመረጋጋት ጋር ያይዙታል። አልሚዎች እንኳን አዲስ መሬት በውድ ዋጋ ሊወስዱ ይቅርና የሰበሰቡትንም እየሸጡ ነው። የሀገሪቱ መጻኢ ዕድል አስጨናቂ ሆኗል። ከፍተኛ ባለሀብቶች አንድ እግራቸውን ውጭ ሀገር አድርገው ነው የሚንቀሳቀሱት ይላሉ የዋዜማ ሪፖርተር ያነጋገራቸው የተጫራች ወኪል። ምናልባት የ23ኛው ዙር የተጫራቾች መመናመንም ከዚሁ ጋር የሚያያዝ እንደሆነ የሚገምቱ ታዛቢዎች በርከት ያሉ ናቸው። ለዛሬ ያዘጋጀነው የዋዜማ መጽሔት ዝግጅታችን አብቅቷል። ስላደመጣችሁን ከልብ አድርገን እናመሰግናለን።
ዋዜማ ሬዲዮን በድረገጻችን www.wazemaradio.com ላይ በማህበራዊ ድረገጾች ዋዜማ ሬዲዮ እንዲሁም በስልኮቻችሁ ላይ የዋዜማ ሬዲዮ አፕን ዳውንሎድ በማድረግ በቀላሉ ልታደምጡን ትችላላችሁ። አስተያየት ጥቆማችሁን በwazemaradio@gmail.com ላይ አድርሱን፣ እናነባችኋለን። የዋዜማ መጽሔት አዘጋጆች መዝገቡ ኃይሉ፣ ቻላቸው ታደሰ፣ መሰሉ ንጉስ፣ ዳንኤል ድርሻ፣ መስፍን ነጋሽ፣ ደረሰ ጌታቸው፣ ኤዶም ካሳዬ፣ አርጋዋሽኔና እኔም ሃኒ ሰለሞን ነበር። ከዋዜማ ጋር ያሳለፋችሁት ጊዜ የሚያስቆጭ እንዳልነበር ተስፋ እናደርጋለን። መልካም ሳምንት ይሁንላችሁ።